እስኪ እንደተ ዳንሱን እንደተሸወዳት አንቺ አንጃምን ያላችሁ ወረዱኛችሁ አልናስር የት ሀገር እግር ኳስ ክለብ ነው? አርሴናል። የጣሊያን የመገበያ ገንዘብ ማን ይባላል ወይ ምን ይባላል? ሊሬ። ደራሮ የማን ማህበረሰብ የዘመን መለወጫ ባህል ነው? ደራሮ ቡርኪና ፋሶ። ብራቮ ቀለም ተባለ። ጫጩት ነው። ሰላም ፍቅር ጤና ለዓለም ሁሉ ይድረስ። አብረን እንኖር አብረን እንክረም። አቦ ማንም አይቀነስ። ይህ በተወዳጁ የአባይ ቲቪ እሁድ ምሽት ልክ በዚህ ሰዓት ወደ እናንተ የሚደርሰው ተወዳጁም ተናፋቂውም ፕሮግራማችን ነው። ማን ይቀነስ አሁን ጀምሯል። እኔ ዳዊት አባተ እባላለሁ። ከጀርባዬ በእድሜ የበለጸጉ ጸጉራቸው ላይ ዘውድ የደፋባቸው በኪነ ጥበቡ እድሜያቸውን ገፋ ያደረጉ እናት አባት እህት ወንድሞች ይገኛሉ ከኔ ጋር። ከነሱ ጋር አብረን እንቆያለን። መልካም ጊዜ ይሁንልን። አጥናፉ ተፈራ እባላለሁ። የመጣሁት ከካስማ ኪነ ጥበብ ማዕከል ነው። አርቲስት ያለው አልማው የመጣሁት ከካስማ ኪነ ጥበብ ማዕከል። ቀለማው ኃይሉ እባላለሁ። የመጣሁት ከካስማ ኪነ ጥበብ ማዕከል ነው። ማርታ ወርቄ እባላለሁ። የመጣሁት ከካስማ ኪነ ጥበብ ማዕከል ነው። እቴቱ ሲሳይ እባላለሁ። የመጣሁት ከካስማ ኪነ ጥበብ ማዕከል። ንጉሱ ማሞ እባላለሁ። የመጣሁት ከካስማ ኪነ ጥበብ ማዕከል ነው። ሊዲያ ደሞዝ እባላለሁ። የመጣሁት ከካስማ ኪነ ጥበብ ማዕከል ነው። ይህ ያላችሁበት የማን ይቀነስ ውድድር ነው። ማን ይቀነስ በአባይ ቲቪ የሚቀርብ ተወዳጅ ፕሮግራም ነው። ምንጊዜም ጥያቄ የምንጀምረው ከአንድ ቁጥር ነው። አንድ ቁጥር አጥኔ አለ። አጥኔ አንድ ጥያቄ ጠይቆ ሲመልስ 200 ብር ያሸልማል። ግን ከጎኑ ያለው ጋሽ ያለው ባንክ ካላለ ገደል ገባው 200 ብር ማለት ነው። ስለዚህ ባንክ መረሳት የለበትም። ይሄ ለሁላችሁም ይሰራል። ስለዚህ ለአጥኔ ያለው ቀለም፣ ለቀለም ማርታ፣ ለማርታ ቴቱ፣ ለቴቱ ንጉሱ፣ ለንጉሱ ሊዱ፣ ለሊዱ አጥኔ ባንክ ማለት ግዴታ አለባችሁ ማለት ነው። እንዳትረሱት። ባንክ ብራችሁ የሚጠራቀመው በዛ ሂደት ስለሆነ በመጀመሪያው ዙር 2 ደቂቃ ከ30 ሰከንድ አላችሁ። አንድ ሰው ሲቀነስ ከእናንተ ውስጥ 10 ደቂቃ አብሮ ይቀነሳል ማለት ነው። በዙር ስለ ራሳችሁ እናወራለን፣ ስለመጣችሁበት ቦታ እናወራለን፣ ስለ ህይወት ላይፋችሁ እናወራለን። የምስል ጥያቄዎች ሲኖሩ ስክሪኑ እያያችሁ ትመልሳላችሁ። በመጨረሻ 2 የሚቀሩ ሰዎች አንዳንድ የስልክ የቦነስ ጥያቄ ስለሚሰጣቸው ማጋ እንደምትደውሉ የመጨረሻ ሰዎች የምትቀሩት ማን እንደሆነ ስለማላውቁ አስቡ። እገሌ ጋር ብደውል ይመልስልኛል፣ ቦነስ ያስገኘኛል ብላችሁ መልካም እድል ይሁንላችሁ። እንኳን በሰላም መጣችሁ። እሺ አጥኔ ልጀምር ይቻላል? ዝግጁ ነህ? ዝግጁ ነኝ። እሺ አጥኔ፣ አቤት። በሳምባችን ውስጥ ምግብ ለስንት ጊዜ ወይም ለስንት ሰዓት ይከማቻል? ይለፈኝ። ምግብ አይከማችም። በትክክል ተመልሷል። በሳምባ ውስጥ አየር እንጂ ምግብ አይከማች። ባንክ ብላለች ማርታ። ማርቲ ባንክ ብላለች። ማርታ ሊቨርፑል ከተማ የት ሀገር ውስጥ ይገኛል? እንግሊዝ ነው። በትክክል ተመልሷል። እቴቱ ባንክ በይ እንጂ ባንካው። እቴቱ አህያ ለምን ያህል ሰዓት ያመነዥጋል? ለ1 ሰዓት። ሌሊቱን ሙሉ። ባንክ። አረ አልተመለሰም መልሱ። አቆልት ሞክሪ አንቺ። አህያ ለስንት ሰዓት የምን ያመነዥጋል? ለ1 ቀን። አያመነዥግም። በትክክል ተመልሷል። ማመንዠግ ማለት ባንክ ብላለች። ማመንዠግ ማለት ምን ማለት ነው? የበላውን ነገር ገና በደቆስ ይሄን የሚያደርጉት በግ፣ ላም፣ በሬ፣ ላም ምናምን ናቸው እንጂ አህያ ከወዱ መልሶ አውጥቶ አያመነዥም። በትክክል ተመልሷል። ያለ ቀለም ባንክ ብላለች። ቀለም ይህ በምስሉ ላይ የምትመለከችው ሰንደቅ ዓላማ የት ሀገር ሰንደቅ ዓላማ ነው? ይለፈኝ። ናይጄሪያ አይደለም። ቡርኪና ፋሶ አይደለም። ሴኔጋል። ከዚሁ ከኛው ከምስራቅ አፍሪካ ወረድ ብሎ ኡጋንዳ። እሺ ለንጉስ ሰጠዋለሁ። ያ ኡጋንዳ ብሔራዊ ሰንደቅ ዓላማ ነው። ሊድ ባንክ በሽ ብላለች። ዩጋንዳ ነው የሚባለው። ያው ኡጋንዳ ነው በባህላዊ መንገድ ብለው ዩጋንዳ ነው የሚባለው። ባንክ ብላለች ሊዱ። ግን ካሁን በኋላ ካለፋችሁ በኋላ መልስ አልሰጥም። እሺ ዩጋንዳ ነው። ሊዱ ቤሩት የማን ዋና ከተማ ነች? ሰዓታችሁ ተጠቀሙ። ቤሩት መቼም ቤሩት ሲባል ሰምተን እናውቃለን ሁላችንም።
ሊባኖስ የሳውዲ ያሊም ኧረ ተው ግን ካለፋችሁ በኋላ አትመልሱ። ባንክ ደግ ያው እሺ ሽበቴን አይታችሁ እንኳን ብሏል። ስጣቸው ተብሏል። ስጣቸው ብሏል። ካሁን በኋላ ካለፋችሁ በኋላ የሊባኖስ ዋና ከተማ ናት ቤሩት ያለው ባንክ ብሏል። ያለው በይነ መረብ የምን ማጥመጃ መሳሪያ ነው? በይነ መረብ ሳተላይት አየር ላይ በአየር ላይ የሚታ ሴኩሪቲ የኔ የሚለፍ በይነ መረብ በዓለም ውስጥ ያሉትን የኮሚኒኬሽኖችን ነገሮችን እንትን የሚያደርግ ነው። ኢንተርኔት በትክክል ተመልስ። በይነ መረብ ማጥመጃ መሳሪያ ሲሆን በይነ መረብ ራሱ ኢንተርኔት ነው። ያለው ባንክ ብሏል። እሺ ያለው ዌስትሃም የየት ሀገር እግር ኳስ ክለብ ነው? ዌስትሃም ይለፈኝ እግር ኳስ ኳስ የእንግሊዝ ነው። በትክክል ተመልሷል። ባንክ ብላለች ማርታ። ማርቲ ሰዓታችሁ አልቋል። አንደኛው ዙር ውድድር እዚህ ላይ ተጠናቋል። 2 ደቂቃ ከ30 ሰከንዳችሁን በአግባቡ ተጠቅማችሁበታል። ይህ የአንደኛው ዙር ውድድራችሁ ሲሆን በዚህ በአንደኛው ዙር ደግሞ ያገኛችሁት ገንዘብ መጠን 7 ጥያቄ መልሳችሁ 1400 ብር አግኝታችኋል። 1400 ብር አግኝታችኋል። የዚህ ዙር ጠንካራ ምላሽ ደግሞ አጥኔና ቀለም እኩል መልስ መልሰው ወይም እኩል ነጥብ አምጥተው ነበር። ባንክ በማለት ግን ጋሻያው የመለሱ ባንክ በማለት ቀለም ስለምትበልጥ የዚህ ዙር ወይም የአንደኛው ዙር ጠንካራ ተወዳዳሪ ቀለም ነበረች። ይህ ማለት ቁጥር ስትቀንሱ 3 ቁጥርን ወይም ቀለምን መቀነስ በፍጹም አይቻልም ማለት ነው። ቀለም ከኛ ጋር ትቆያለች። ቀለም የፈለግሽውን ቁጥር የመቀነስ ሙሉ ስልጣን ተሰጥቶሻል። ማን ይቀነስ? የምትቀንሱትን ቁጥር አዘጋጁልኝ። ከስራችሁ ቁጥር አለ። ዝግጁ? 1 ያዙት። 2 እኩል ነው የምናወጣው። 3 7 6 በቃ የቁጥር ሲደረደር አልወደውም። በቃ ይበቃል። የመጀመሪያው ተቀናሽ ቁጥር 6 ቁጥር ሆኗል። 6 ቁጥር ንጉሱ ነው። አንጋፋው ንጉሱ፣ የጥንት የጠዋቱ ንጉሱ፣ የበፊቱ ንጉሱ፣ የጥንቱ ንጉሱ፣ ተዋናዩ ንጉሱ። እንኳን ደህና መጣ። ቆይ ወዴት ነው? እንኳን ደህና መጣ። እባክህ እስኪ ስለ ንጉሱ ትንሽ እናውራ። ንጉሱ ማን ነው? አሁን ምን እየሰራ ነው? ንጉሱ የሚያስተላልፈው መልእክት አለ ወይ? ማመስገን የሚፈልገው አካል ካለም እድሉ ልስጠው። አሁን ስለምትሰራው ስራ እናውራ፣ ስለመጣህበት እናውራ ትንሽ። ንጉሱ ማሙ እባላለሁ። ንጉሱ ማሙ የካስማ ኪነ ጥበብ ቡድን አባል ነኝ። በስራዬ በሽያጭ ሰራተኝነት በብርሃንና ሰላም ነበር የምሰራው። ከጊዜ በኋላ በዚህ በአርት ዙሪያ ውስጥ እንትን እያደረግኩ ነበር፣ እየተሳተፍኩ ነው ያለሁት። እዚህ ቦታ ላይ ስመጣ ጓደኛዬ ማርታ ወርቄ ቢያንስ የ35 የ40 ዓመት ጓደኛዬ ነች። በእሷ አማካኝነት ነው እንትን ያልኩት። ማመስገን የምፈልገው ራሳቸው እንደዚህ ጓደኞችን በጣም አመሰግናቸዋለሁኝ። ምክንያቱም አብረን ተጓዝን እዚህ ጋር ደረስን። ያለው ጥሩም ሆነ መጥፎም ሆነ አብረን ስለሄድን በጣም አመሰግናቸዋለሁ። ቤተሰቤን በተለይ ቤተሰቤን ማመሰግንበት በቃ አንተ ፍላጎቱ ነገር ካለ ውጣና እስኪ ለሌሎች ሰዎች የምትሰራው ካለ ስለተባልኩኝ ቤተሰቦቼን ልጆቼን በጣም አመሰግናለሁ። እዚህ ጋር ደርስ እንትን አለ። በክብር ሸኙልኝ። እቺ ነገር Thank you ዳዊትዬ። እሺ አሁን ወደ ሁለተኛው ዙር ውድድራችን ተመልሰናል። በመጀመሪያው ዙር ንጉሱን ተቀናሽ አድርገናል። ሰዓታችን ያለቀው ደግሞ ዌስትሃም የማን እግር ኳስ ክለብ ነበረ? እንግሊዝ ተብሎ ቀለም መልሳ ማርቲ ባንክ ብላ ነው። ስለዚህ ማርቲ ካንቺ ነው የምጀምረው ጥያቄ። ዝግጁ ነሽ? ዝግጁ ነኝ። አሁን ከነበራችሁ 2 ደቂቃ ከ30 ሰከንድ ላይ 10 ሰከንድ አብሮ ተቀንሷል ከጋሽ ንጉስ ጋር። ስለዚህ 2 ደቂቃ ከ20 ሰከንድ ነው ያላችሁ። እያጠረን ይመጣ፣ ፍጥነት ያስፈልጋችኋል። በባንካችሁ ውስጥ 1400 ብር ይገኛል። ማርቲ፣ ደራሮ የማን ማህበረሰብ የዘመን መለወጫ ባህል ነው? ደራሮ ይለፈኝ። የሲዳማ ሲዳማ ሳይሆን ሲጫምባላላ ነው የሲዳማ። ደራሮ ክልል እዛው ደቡብ የማ ማህበረሰብ ነው ያልኩት። የጋሞ ጋሞ አይደለም። አርባ ምንጭ። ደራሮ ይለፈኝ። የጌዲዮ ነው። የጌዲዮ ማህበረሰብ ዘመን መለወጫ ነው። እቴቱ አንድ ሰው በአሃዝ ጻፍ ከተባለ ምን ለማለት ነው? በአሃዝ አሃዝ
በፊደል አለ። አሁን ባንክ ገብታችሁ በጻፉና በፊደል ጻፉ ይላል አይደል? ማዘዣው ላይ በጻፍ ከተባለ በቁጥር በትክክል ተመልሷል። አጥኔ አንተ ጋር አጥኒ የአባ ጀፋር ቤተ መንግስት የት ይገኛል? ጅማ ነው። በትክክል ተመልሷል። ባንክ ያለው ባንክ ብሏል። ያለው ገጸ ባህሪያት የምን ዘውግ ደራሲዎች ናቸው? እንግለፈን የፊልሙ ጥያቄውን ስሙኝ። መጀመሪያ ገጸ ባህሪያት የምን ዘውግ ደራሲዎች ናቸው? የታሪኩ ገጸ ባህሪያት ዘውግ አይሆኑም። በትክክል ተመልሷል። ገጸ ባህሪያቶች ዘውግ አይሆኑ፣ ገጸ ባህሪያቶች ተደራሲዎች ናቸው። በትክክል ተመልሷል። በደራሲ የሚፈጠሩ ካራክተሮች ናቸው ገጸ ባህሪያቶች እንጂ ዘውግ አይደሉም። ጎበዝ ሊዱ ባንክ ብላለች። ሊዱ ኢቫፖሬሽን ምን ወደ ምን የሚቀየርበት ሂደት ነው? ኢቫፖሬሽን ውሃ ወደ ትነት ውሃ ወደ ትነት የሚቀየርበት በትክክል ባንክ በላት። ባንክ አጥኔ ሊዮናርዶ ዲካፕሪዮ የየት ሀገር የፊልም ተዋናይ ነው? ዲካፕሪዮ ጣሊያን። የጣሊያን አይደለም። ዲካፕሪዮ ስለተባለ ብቻ ጣሊያን ትላለ። ጀርመን ታሪክ የሰራው ማለት ነው። እባክህ ተው አጥኔ ተው። ግን እንደው በጉልበት አምላክ ካለፈ በኋላ ታይታኒክን የሰራ ይለኛል። ታዲያ መጀመሪያ አትመልስም? የየት ሀገር ነው? የየት ሀገር ተዋናይ ነው? መልሶት ነበር። አልመለሰው። ጀርመን አይደለም። እንግሊዝ አይደለም። ህንድ አይደለም። አሜሪካ። የአሜሪካ ፊልም ተዋናይ ነው። ባንክ ብላለች ሊዱ። አሜሪካዊ ነው። የሆሊውድ ፊልም ተዋናይ ነው ሊዱ። ካታሎን የት ሀገር ውስጥ የምትገኝ ከተማ ነች? ካታሎን ካታሎግ ሳይሆን ካታሎን እሱ ይመልሷል። ስፔን ናት። የስፔን ባርሴሎና የባርሴሎና ከተማ ናት። ሰዓታችሁ አልቋል። ሁለተኛው ዙር እዚህ ላይ ተፈጽሟል። ወደ ሶስተኛው ዙር ልንሸጋገር ነው። በዚህ በሁለተኛው ዙር ውድድራችሁ 6 ጥያቄ መልሳችሁ 1200 ብር አግኝታችኋል። ከቀድሞ 1400 ብር ጋር 2600 ብር ወደ ባንካችሁ ገቢ ሆኖላችኋል። 2600 ብር። የዚህ ዙር ጠንካራ መላሽ ደግሞ እቴቱ ነበረች። እቴቱን መቀነስ አይቻልም። እቴቱ ከነዘውዷ እኛ ጋር ትቀመጣለች። እቴቱ የፈለግሽውን ቁጥር የመቀነስ ሙሉ ስልጣን ተሰጥቶሻል። ማን ይቀነስ? ቁጥር አዘጋጁልኝ። ከ5 ቁጥር ውጪ 5 ቁጥርም መቀነስ አትችሉ። እሷ ግን የፈለገችውን መቀነስ መብት አላት። 1 2 3 አውጡት። ዝቅ አድርጉት። ጋሽ ያለው ያሹ እሺ 7 በጣም ብዙ 7 ሊዱ አለች። ሊዱ ስለመጣሽ ከልብ እናመሰግናለን። እባክሽ ሊዱን እስኪ በደንብ እንተዋወቃት። ማመስገን የምትፈልገው አካል ካለ መልእክት ካላት እባክሽ ድል ውስጥሽ። በመጀመሪያ ራሴን ላስተዋውቅ። ሊዲያ ደሞዝ እባላለሁ። የካስማ የኪነ ጥበብ ማዕከል አባል ነኝ። የ3 ልጆች እናት፣ የ4 ልጆች አያት ነኝ። የ3 ልጆች እናት፣ የ4 ልጆች አያት ነኝ። እስካሁን ድረስ በመንግስት ስራ ላይ ነበርኩኝ። ከዚህ በኋላ ደግሞ በግሌ ለመስራት እየተንቀሳቀስኩ ነው ያለሁት። እንግዲህ የማመሰግነው ቤተሰቦቼን፣ ልጆቼን ማለት ነው፣ በይበልጥ ልጆቼን። ከዛ በተረፈ ደግሞ የካስማ የኪነ ጥበብ ማዕከል አባላት በሙሉ፣ በተጨማሪ ግን በይበልጥ ደግሞ አባይ ቲቪ ለካስማ ኪነ ጥበብ ማዕከል በተደጋጋሚ በተለያዩ ፕሮግራሞች ተጋባዥ እያደረገ የካስማን አባላት ስለሚጠራ እጅግ በጣም አድርጌ አመሰግናችኋለሁ። በክብር ሸኙልኝ ልጁን። አመሰግናለሁ። እሺ አሁን ሰዓታችን 3ኛው ዙር ላይ ያሳያል። በሁለተኛው ዙር ሊዱን ተቀናሽ አድርገናል። ሰዓታችን ያለቀው ደግሞ አጥኔ ስፔን ብለህ መልሰነዋል። ስለዚህ ያለው ባንክ ብሎ ነበር። ያለው ካንተንም ጀምረው ዝግጁ ነህ? ያለው ማዘር ትሬዛ የየት ሀገር ዜጋ ናቸው ወይም የየት ሀገር ዜጋ ነበሩ? ህንዳዊ። ህንድ አይደሉም። ማዘር ትሬዛ እማሆይ ማዘር ትሬዛ እንግሊዝም አይደለም። ከእንግሊዝ ወጣ በሉ እስኪ። እዛው ጫፍ እንግሊዝ ዙሪያዋ። ጣሊያን አይደለም።
ይለፈኝ ጠፋኛ። የሰሜን መቄዶንያ አገር ሰው ናቸው። ማዘር ትሬዛ ነፍሳቸውን ይማር። አሜን። አዎ ቀለም ጴጥሮስ ያችን ሰዓት የሚለው ግጥም የሚገኝበት የግጥም መድበል ምን ይባላል? ጴጥሮስ ያችን ሰዓት። ይህ የግጥም መድበል የትኛው የግጥም መድበል መጽሐፍ ውስጥ ነው የሚገኘው? ግጥሙ ራሱ ጴጥሮስ ያችን ሰዓት የሚለው ግጥም ይለፈኝ ሎሬት ጸጋዬ ገብረመድኅን እሳት ያባባል። በትክክል ተመልሷል። ባንክ ብሏል ያለው ሽመልስ በቀለ በማራቶን ሩጫ ስንት ጊዜ ተሳተፈ? ሽመልስ በቀለ ኳስ ተጫዋች እንጂ ሩጫ ሯጭ አይደለም ነኝ ታውቀው። ብራቮ ገሻለው። እሺ ማርታ፣ ይህ በቪዲዮ ላይ የምትመለከቱው ፊልም ርዕሱ ማን ይባላል? የፊልሙን ርዕስነት ንገሪኝ። ምናልባት እኮ አይታወቅም፣ እናንተም ተሳትፋችሁበት ይሆናሉ። ይለፈኝ እኔ ቀለም ማንዴላማ ተዋናዩ ነው። የፊልሙን ርዕስ ተዋናዩ አይደለም፣ ዳገቱ ላይ ነው የሚለው። ዳገቱ ላይ ነው የፊልሙ ርዕስ የሚለው። እቴቱ የተከበሩ ሜትር አርቲስት ሎሬት አፈወርቅ ተክልዬ የተወለዱበት አካባቢ አንኮበር ነው። በትክክል ተመልሷል። አንኮበር ነው። አጥኔ ባንክ በል እባክህ። አጥኔ ጄምስ ካሜሮን በታይታኒክ ፊልም የምን ገጸ ባህሪ ወክሎ ሰራ? ጄምስ ካሜሮን የታይታኒክ ፊልም ላይ የማንን ገጸ ባህሪ ወክሎ ሰራ? ይለፈኝ። ሰዓታችሁን ተጠቀሙ። ካፒቴን የካፒቴኑን አይደለም። ይሄ ልጅ እንትኑ ማን ነው? ይሄ ሊዮናርዶ ዲካፕሪዮ አይደለም። እሱ ነው። እሱ ጃክ ነው። ጄምስ ካሜሮን ነው ያልኩት እኔ። ባልየው የአባቷ ማለት ነው። ማን የጠየቁት ይሄን ጥያቄ? አጥኔ። ለማንኛውም ጄምስ ካሜሮን የታይታኒክ ፊልም ዳይሬክተር ነበረ። የፊልሙ ዋና አዘጋጅ ጄምስ ካሜሮን ነው የሚባለው። ያለው አሳማ ስንት ምላስ አለው? ከአንድ በላይ ያለው እንዴ? በትክክል ተመልሷል። ባንክ ብላለች ቀለም። ይህ በፎቶ ላይ የምትመለከቻቸው እኚህ አንጋፋ ድምፃዊ ስማቸው ማን ይባላል? ይህን ከሳት ሽማ ጉድ ነው የሚፈለው ዛሬ። የማንም ፊት ይመስላል እንደው ገጽታቸው? ሚኒሊክ ዘፋኝ ነው ያልኩት። ሚኒሊኮስ ናቸው አይደሉም? ዘፋኝ አይደሉም ናቸው። ለማ ገብረ ሕይወት አይደሉም? ይርጋ ዱባለ ሳይሆን ከይርጋ ዱባለ ጎን ማን ይገኛል? በፊት ማሲንቆ የሚጫወት ታይደማም የሚሉት እባክህ ማን ነው ስማቸው? ይርጋ ዱባለ ካለ በፊት እንግዲህ ይርጋ ዱባለና እገሌ ነው የሚባለው ድሮ እንግዲህ ይርጋ ዱባለና ማሲንቆ ባህል። ሌሎቻችሁ አልፏል። አሁን ጋሽ ያለው ብቻ ናቸው። ይርጋ ዱባለ ከተባለ የሉም። ይርጋ ዱባለ አይደሉም። አንቺ ምን ያላችሁ ወረዱኛችሁ እንዴ ሁሉ መጥቼ ባህሩ ቃኘ ናቸው። ይርጋ ዱባለ ከተባለ ባህሩ ቃኘ አሉ። ባህሩ ቃኘ ናቸው። ማርታ አቤት። ሰዓታችሁ አልቋል። ምንም ማድረግ አልችልም። ሶስተኛው ዙር እዚህ ጋር ተጠናቋል። አሁን ወደ አራተኛው ዙር ውድድራችን ልንሄድ ነው። በዚህ በሶስተኛው ዙር ውድድራችሁ 4 ጥያቄ መልሳችሁ 800 ብር አግኝታችሁ ከቅድሙ 2600 ብር ጋር 3400 ብር ወደ ባንካችሁ ገቢ ሆኖላችኋል። 3400 ብር በባንካችሁ ይገኛል። የዚህ ዙር ጠንካራ መላሽ ደግሞ ጋሽ ያለው ነበሩ። ከነግርማ ሞገሳቸው ጋሽ ያለው መቀነስ ያስቀጣል። ስለዚህ ጋሽ ያለው ይቆያሉ። ጋሽ ያለው የፈለኩትን ቁጥር የመቀነስ መብት አሉት። ማን ይቀነስ? ቁጥር አዘጋጁልኝ። ጋሽ ያለው መቀነስ አይቻልም። እርሱ የፈለጉትን ቁጥር ቀንሱ። ከ1 ከ3 ከ4 ከ5 አዘጋጁ። አይቻልም፣ ነውር ነው።
ራስን መቀነስ በጣም ያስቀጥ ሲጀምር ራሱ ቁጥሩ የለም ራሳችሁ ጋር። እሺ 3 አውጡት። 3 5 5 1 4 ስለዚህ በአብላጫ የ5 ቁጥር 5 ቁጥር ደግሞ እቴቱ ናት። እቴቱ እንኳን ደህና መጣሽ። ስለመጣሽ ደስ ብሎናል። አንቺም እንደ ወዳጆች ራስሽን አስተዋቂ እስኪ እባክሽ። እኔ እቴቱ ሲሳይ ይባላለሁ። የህግ ባለሙያና ጡረተኛ ነኝ። የካስማ አባል ነኝ። የካስማ አባል ያው ሲጀመር ሲመሰረት ጀምሮ አብረን ነው የሰራነው፣ አብረን ነው ያለነው። ያው አልፎ አልፎ እንግዲህ በዚህ በኮሪደር ልማቱ ምክንያት ቤቱ ፈርሷል። ሲፈርስ ያው ጽህፈት ቤት አላገኘንም። በእርግጥ ኮሚቴው እየሮጠ ነው፣ እየለፋ ነው፣ እየደከመ ነው። እስካሁን ማግኘት አልቻለም። እንግዲህ ምናልባት ወደፊት ይገኝ ይሆናል። ያው ግን ስብሰባውን አላቋረጥንም። በተገናኘን ቁጥር ያው በሚኖረን ጊዜ እንገናኛለን። እኔ ደግሞ የዲሲፕሊን ኮሚቴ ሰብሳቢ አባል ነበርኩ። ህግ አይደለ? አዎ ህግ አይደለ? ዲሲፕሊን ነበርኩ። እንግዲህ ምን ነበር መሰሪው ህግ ውስጥ እያለሽ? ሬጅስትራል ነበርኩ። ኦኬ። ፍርድ ቤት ፌዴራል መጀመሪያ ደረጃ ፍርድ ቤት ሬጅስትራል ነበርኩ። ጡረታ ከወጣሁ 8 ዓመቴ ነው። ለስንት ዓመት ሰራሽ? 39 ዓመት 5 ወር። አቤት 39 ዓመት በታማኝነት የፌዴራል ከፍተኛ ፍርድ ቤትን በሬጅስትርነት ስታገለጊ ነበር። ማመስገን የምትፈልገው አካል ካለ እድል ልስጥሽ። እሺ፣ ማመስገን የምፈልገው መጀመሪያ ቤተሰቦቼን፣ ልጆቼን፣ የልጅ ልጆቼን ቅድማያት ነኝ። ቅድማያት ሆኛለሁ። አንድ 5 የሚሆኑ ቅድማያት ልጆች አሉ። ቅድማያት የሆንኳቸው አሉ። ቅድመ አካያት አልፈሽ አካያት አልፌ ቅድማያት ሆኛለሁ። ክብር ይስፋ ለመድኃኒዓለም። እሱ ክብሩን ይውሰድ። እንግዲህ እዚህ ደርሻለሁ። ልጆቼ፣ ቤተሰቦቼ፣ ጎረቤቶቼ ጥሩ ጎረቤቶች አሉኝ። በጣም እኔው እዛው ሰፈር ነው ተወልጄ ያደኩት። እዛው ነው እንትን ያልኩት። እዚህ ናይጄሪያ ኤምባሲ ኮሪያ ፓርክ ጋር ነው አካባቢ ነሽ። ወደዛው ቀረብ እንላለን። አዎ እዛው ነው ተወልጄ ያደኩት። በቃ ጎረቤቶቼን፣ ጓደኞቼን፣ ቤተሰቦቼን ነው በዛ ላይ በጣም ወርቅ ሰፈር አየሩ፣ ሰው ራሱ በእውነት ሰው ተፋቅሮ ተስማምቶ ተግባብቶ የሚኖር ሰው ነው። ያው ለጊዜው ትጋጫለህ፣ እግርና እግርም ይጋጫል እንዴ። ያለ ግጭትማ እንደውም ውሸት ነው። አዎ ግን አተጋጫችሁማ ጎረቤት አብሮ አይኖርም፣ ነውር ነው። ምንም ቢል በቃ ወርቆች ናቸው። ለክፉህም ለችግርህም ለደስታህም የሚገቡልህ ናቸው። እህቶቼን፣ ወንድሞቼን፣ የወንድሞቼን ሚስቶች፣ የእህቶቼን ባሎች፣ እንግዲህ ልጆቼን፣ የልጅ ልጆቼን፣ ቅድሚያት የሆንኳቸውም ልጆች ሁሉም እንዳቅማቸው ተባብረውኛል። ጊዜ ይሰጡኛል፣ ይጠብቁኛል። እግዚአብሔር ይመስገን። እንግዲህ እኔም እዚህ ደርሻለሁ። ገና እኮ ነሽ። ገና ነኝ። ያው ገና ቅምቅማ እንግዲህ ክብር ይስፋ ለመድኃኒዓለም። አባይ ቲቪንም አመሰግናለሁ እዚህ ጠርታችሁ እንግዲህ ያው አቅሜን የመሳተፉን እንትን እንዳደረገችሁልኝ። ሌላው ደግሞ ካስማ ጓደኞቼን፣ ማህበርተኞቼን፣ አባላቶቹን ምንም ይሁን ምን ይጠሩኛል። ሲመጣ ሲኖር እኔ በምፈለግበት ጊዜ ያው ለነሱ እንትን ይደረጋቸዋል። እነሱ ይጠሩኛል። ከቻልኩ እጄ እሰራለሁ፣ ካልቻልኩ ደግሞ አይ አልችልም አይመቸኝም ብዬ መልስ እሰጣለሁ። እስካሁን እንግዲህ በእነሱ በሱ እሰራለሁ። እንዳቅሜ እንግዲህ እየሮጥኩ ነው። ከመድኃኒዓለም ጋር እየታገልኩ ነው። እሱ ደግሞ ጤናውንና እድሜውን ይስጠን። እናንተንም እድሜና ጤና ይስጣችሁ። እሱ መድኃኒዓለም ይጠብቃችሁ። እንግዲህ እዚህ ያደረሰን አምላክ ደግሞ እሱ ያውቃል። አሜን። በክብር ሸኙልኝ፣ በክብር ሸኙልኝ። እሺ አሁን አራተኛው ዙር ውድድራችን ላይ እንደርሳናል። በሶስተኛው ዙር ተቀናሽ ያደረግነው እቴቱን ነበረ። ጥያቄ የጠየቅነው ደግሞ ቀለምን ነበር። ቀለም አልመለሰችም። ስለዚህ ያልተመለሰው የባህሩ ቃኜ ጥያቄ ነበረ። ማርቲ ካንቺ ነው የምጀምረው። ዝግጁ ነሽ ማርቲ? አቤት። የደራሲው የልቦለድ መጽሐፍ ደራሲ ማን ይባላል? ደራሲው የሚል ልቦለድ መጽሐፍ አለ። የዚህ መጽሐፍ ደራሲ ራሱ ማን ነው? ጌታቸው በለጠ አይደለም። ደራሲው አራት ብሎ በልባክ ሰዓት ሞተዋል። 56 መጽሐፍ ጽፈዋል። ስማቸው እኔ ምን ያደርግልኛል? ስማቸው ዋናው ስማቸው ነው የተጠየቀው። ትክክል እኮ ነህ። አቤ ጎበኛ አይደሉም። አይለፈኝ። ደራሲ በዓሉ
አይዞ አይዞ አጥኔ ሞክረሃል እኮ እንትንን ሞክረሃል። እሺ አጥኔ አትሌት ሙክታር እንድሪስ የየት ሀገር አትሌት ነው? ሙክታር ኢድሪስ ኢትዮጵያዊ ነው። በትክክል ተመልሷል። ያለው የስልጤ ወርቅ ነው። ሙክታር ኢድሪስ ያለው ባንክ ብሏል። ያለው ይህ በቪዲዮ ላይ የምትመለከቱት ፊልም ማን ይባላል? ፊልሙ ፍቅር እስከ መቃብር አይደለም። ሳቄን መለስኩት አይደለም። ገዳይ ሲያረፋፍድ ነው። ገዳይ ሲያረፋፍድ ነው። ቀለም እንደ አውሮፓውያን አቆጣጠር መጋቢት 8 የሚከበረው ቀን ምን ተብሎ ይጠራል? ማርች 8 እኮ ምን ተብሎ ይጠራል? የምን ቀን? የሴቶች ቀን። ባንክ ብላለች ማርቲ። ታዋቂው የእግር ኳስ ተጫዋች ቡካዮ ሳካ የየት ሀገር ዜጋ ነው? አንድ ቡካዮ ሳካ የምትባላለች የምንድን ነው ብላክ ዳይመንድ የሆነች ናይጄሪያ አይደለም፣ ጋና። ዜግነቱ እኮ ነው ያልኩት። ቡካዮ ሳካ እንግሊዛዊ ነው። ትውልደ የት ነው አላልኩም። ትውልዱን አሁን ያለው ብሔራዊ ማንነት የት ነው? እንግሊዝ ነው። በትክክል ተመልሰዋል። ትውልዱ ግን አፍሪካ ውስጥ ያለው ባንክ ብሏል። ያለው ይህን አባባል ይጨርስልኛል። ዳሽ ብዬ እኔ ከሚቀጥለውን ስናገር ዳሽ ውስጥ የሚገባውን ነው የምጨርስልኝ። ዳሽ ሳይተኛ አይታደርም። ህልም ፈርቶ በትክክል ተመልሰዋል። ህልም ተፈርቶ ሳይተኛ አይታደርም። ቀለም ባንክ ብላለች። ቀለም ኢፌድሪ ሲተነተን ምን ማለት ነው? ኢፌድሪ ኢትዮጵያ ፌዴራል ዲሞክራቲክ ሳይሆን ዲሞክራሲያዊ ይዝልሻለሁ። ሪፐብሊክ ትክክል ተመልሷል። ኢፌድሪ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ኢትዮጵያ ነው የምትባለው። እንደዚህ ማርቲ ባንክ ብላለች። ማርቲ ሰዓታችሁ አልቋል። አንዴ ለራሳችሁ እስኪ ሰዓታችሁ አልቋል። ወደ አምስተኛው ዙር ልንሻገር ነው። በዚህ በአራተኛው ዙር ውድድራችሁ 5 ጥያቄ መልሳችሁ 1000 ብር አግኝታችኋል። ከቅድሙ 3400 ብር ጋር 4400 ብር ወደ ባንካችሁ ገቢ ሆኖላችኋል። 4400 ብር በባንካችሁ ይገኛል። የዚህ ዙር ጠንካራ ምላሽ አጥኔና ቀለም ባንክ እኩለምቶ ነበር ባንክ በማለት ቀለም ስለምትበልጥ የዚህ ዙር ጠንካራ ምላሽ ቀለም ሆናለች። በዚህ ዙር ብቻ ነው አሁን ጠንካራ ምላሽ ያለን። በቃ አለቀ። ከዚህ በኋላ በአምስተኛው ዙር አይኖረንም። ስለዚህ የመጨረሻው ጠንካራ ምላሽ ሆነሻል። እንኳን ደስ ያለሽ። ቀለም መቀነስ አይቻልም። ማን ይቀነስ? ቁጥር ቀንሱልኝ። ቀለም የፈለግሽውን ሰው ቀንሽ። ደስ ያለሽን አባሪ። መነጋገር አይቻልም፣ በህግ ያስቀጣል። የህግ ሰው አለች ቴቱ፣ እንጠራታለን እምቢ ካላችሁ። አዘጋጂ ማርቲ፣ ቁጥር አዘጋጂ እንጂ አንቺ እንዴ ማን ነው መስራች አይባረርማልሽ እንዴ? እያስፈራራሽ ነው። አባርሻለሁ አላሰራሽም ምናምን ትላታለች። እሺ መነጋገር አይቻልም። 1 2 አውጡት። ያዙት እንደሱ። አሁን 2 2 አቻ ቁጥሮች ታዩኛል። 2 4 እና 2 2 2 ቁጥሮች። ይሄ ማለት አቻ ቁጥር ሲመጣ እኔ ማለት እዚህ ጋር ያለው አጫዋች መፍረድ አይችልም። ምክንያቱም 4 ቁጥር ነበር 2 ቁጥር ነበር። ስለዚህ ምንድነው የምናደርገው? እንደዚህ ሲገጥመን የዙሩ ጠንካራ ምላሽ ማን ነው ብለን እንጠይቃለን። የዙሩ ጠንካራ ምላሽ ደግሞ ቀለም ነበረች። ስለዚህ የዚህን ዳኝነት ለቀለም ነው የምንሰጣት። ሌሎቻችሁ አውርዱ። ቀለም ብቻሽን ያዢ። ቀለም ያዡ። ቀለም ዝቅ አድርጉ ከፊትሽ። 2 እድል ሰጥሻለሁ። ከዛ በፊት ሐሳብሽን የመቀየር መብት አለሽ፣ ያለ መቀየርም መብት አለሽ። ማን ይቀንስ? 2 ቁጥር ጋሽ ያለውን ቅናሽ አድርጋለች። ምክንያቱም ስታያቸው ገዘፍ አሉባትና በኋላ ቦጭ አድርገው ቢቀበሉኝስ ብላ አዋለች። ጋሽ ያለው ተቀናሽ ተደርጓል። ጋሽ ያለው ስለመጣ ከልብ እናመሰግናለን። እባክህ አንተም እንደ ወዳጆች የምታመሰግነውን የምታስተላልፈውን መልእክት ራስን በደንብ አስታውቅ።
እድሉ ልስጥህ። አመሰግናለሁ። ያው ተቀናሽ የሆንኩት ተመካክረው እንደሆነ ይሰማኛል። አዎ ሲያወሩ የሆነች ነገር አለች፣ ችግር የለም እዛ እንገናኛለን። እኔ ያለው አልማው እባላለሁ። እድሜዎቼ ከ60 በላይ ነው። በተለያየ መስሪያ ቤት ወታደር ቤት ጀምሮ ሌላም የተለያየ መስሪያ ቤት በኃላፊነት ደረጃ ሁሉ ስሰራ ነው የኖርኩት። በአሁኑ ሰዓት ያው ቤተሰብ ኃላፊ ነኝ። 4 ልጆች፣ 2 የልጅ ልጅ አለ። በተረፈ በካስማ ኪነ ጥበብ ማዕከል ውስጥ አሁን በኃላፊነት ስራ አስኪያጅ ሆኜ እሰራለሁ። ሌሎችም የስራ ኃላፊዎች አሉ። ያው እድሜያችን ትልቅ ነው። በዚህ መሰረት ብዙዎች ስለገለጹት ያው አንዳንድ የቢሮ እንትን ሁል ጊዜ ነው ጥያቄያችን። ቢያንስ በ15 ቀን አንድ ቀን ሁል ጊዜ እንጠይቃለን። ብቻውን ከቆመ ብዙ በካስማ ብዙ ባንጠቀምም ግን ብቻውን ከቆመ በስብስብ የቆመ ጉልበት አቅም አለውና ይሄ ስብስብ እንዳይበላሽ እና እንዳይበተን ግን ሁሉም መንግስትም ሌላውም የኪነ ጥበቡ ዘርፍ ኢቭን የድሮ አርቲስቶችም ቢሆን እኛን ይደግፉን። ይሄ አስተያየቴ ነው። በጣም አሪፍ። ማመስገን የምትፈልገው አካል ካለ እድል ውስጥ እኔም በዛው መጠይቀው ጥያቄ ይኖራል። እሺ፣ ማመስገን የምፈልገው በመጀመሪያ ቤተሰቦቼ፣ ልጆቼ በጣም ጥሩ ነው፣ ያበረታቱኛል። በተረፈ ግን በአካባቢ ነዋሪ እኔ በሰፈሬ ላይ በጣም ረጅም ነው የማህበራዊ ህይወቴ። የት አካባቢ ነው? አየር ጤና ፈጣን የሚባል ማህበር አለ። አየር ጤና ዶክተር ጀማል ፕሮፌሰር ጀማል ሳለፍ ብሎ ባለው መንደር የማህበሩ መስራች ነኝ። የድሩ ዳኛ 12 ዓመት ማህበረሰቡን አገልግያለሁ። በልማት ኮሚቴ ረጅም ዓመት በተለያየ ኃላፊነት ብቻ ረጅም ጊዜ ሆኛለሁና ማህበረሰቡን እወደዋለሁ፣ ይወደኛል፣ ለበያምናለሁ፣ እወደዋለሁ። ሲያገኙኝ በጣም ነው በፍቅር ነው የሚያዩኝ። ደስ ይላቸዋል፣ ያበረታቱኛል፣ በርታልን ነው። ከዛ ውጪ ግን ካስማን በጣም ፍቅር ነን። ሁል ጊዜ ስንገናኝ በደስታ ነው የምንገናኘው። ማታ ማታ ሳንደዋወል አናርም። ስንገናኝም የሆነች ነገር አገጫጭተን ብርጭቋችን አንስተን በደስታ በፍቅር ነው የምንገናኘው። እንደ ማህበር ሆኗል። እንደ ቤተሰብ ህጋዊ ማህበር ነው እኮ ህጋዊ ማህበር ነው። እኛ ህጋዊ ማህበር ነው በካስማ ደረጃ ሳይሆን አሁን ለምሳሌ እንደዚህ መሰባሰቦች አንዳንዴ ወደ እድር ወደ ማህበር ይለወጣሉ። በጣም ከመቀራረብ ከመገናኘት የተነሳ እንትን እኛ የስራው እንዳለ ሆኖ በማህበር ደረጃ ሌጋል የሆነ ማህበር አልመሰረትንም። ማህበር እኛ ስንሰበሰብ አሁንም ምን ደግሞ ቢሮአችን በልማት ምክንያት ፈርሷል። ከፈረሰ በኋላ ግን የትም ቦታ ነው የምንገናኘው፣ የምንሰበሰበው ፀሐይ ላይ ሊሆን ይችላል፣ ግቢ ውስጥ ብሎ አጥር ጥግም ክበብ ካገኘንም እንዳጋጣሚ ሆኖ መግለጽ ፈልግ የካ ክፍለ ከተማ ክበብ ውስጥ ሰዎች ክበብ ውስጥ ቁርስ በልተው ሲወጡልን ጠብቀን እንሰበሰባለን። እዛው ቆይተን ምሳ ሲመጡ ተመልሰን እንወጣለን። ጨርሰው ደግሞ ምሳቸውን ሲሄዱ ተመልሰን ገብተን እስከ ማታ የምናደርግበት ጊዜ አለን። በዛ ጊዜ ሁሉ ማህበር የሚባል ነገር ገንዘብ አይነካም። ከኪሳችን አዋጠን ምሳ በልተን ሻይ ጠጥተን ተመልሰን ጉዳያችን እንፈጽማለን። በዚህ መሀል ነው ማህበሩን እንዳንበትን በጣም ጥንቃቄ አድርገን ነው ኮሚቴዎች የምንሄደው። ምን ያህል ፊልሞች ላይ እስከዛሬ ቁጥር የለውም። እኔ በእውነት ብዙ ነገሮች ላይ እሰራለሁ። ቲክቶክ እሰራለሁ፣ ማስታወቂያ እሰራለሁ፣ የተለያዩ ፊልሞች ላይ እሰራለሁ። አሁን ለቁጥር እንደው ማጋነን ባይሆን ቁጥር መግለጽ ይከብደኛል። ይሆናል፣ ያስታውቃል፣ አቋሙ ራሱ ያስታውቃል። በክብር ሸኙልኝ፣ በክብር አንተንም አመሰግናለሁ በጣም። እሺ ጋሻል። እሺ አሁን አምስተኛውና የዙር ለሆነው መጨረሻ ለሆነው ውድድር ላይ ደርሰናል። ሰዓታችን ያለቀው ቀለም መልሳ ማርቲ ባንክ ብላ ነበረ። ማርቲ ካንቺ ነው የምጀምረው። ዝግጁ ነሽ? ዝግጁ ነኝ። እሺ ማርቲ፣ ጭራ ቀረሽ በሚል ቅጽል ስም የምትጠራው ተዋናይት ወይም አርቲስት ማን ትባል ነበረ? ዘነበች ነው። በትክክል ተመልሷል። ባንክ ብለዋል። አጥኔ አልናስር የት ሀገር እግር ኳስ ክለብ ነው? አልናስር ግብፅ አይደለም። አርሴናል አንድ ሶሪ አይ በቃ ወይ የሳውዲ አረቢያ እግር ኳስ ክለብ ነው። ቀለም ጋሽ አባተ መኩሪያ የምን ባለሙያ ነበሩ? ጋሽ አባተ መኩሪያ የምን ባለሙያ ነበሩ? አባተ መኩሪያ የሙዚቃ አይደለም፣ የግጥምም አይደለም፣ የቲያትር ባለሙያ ነበሩ። ጋሽ አባተ መኩሪያ ደራሲ አባተ መኩሪያ፣ አዘጋጅ አባተ መኩሪያ፣ በጋሽ አባተ መኩሪያ የተዘጋጀ ተዋናይ ማን ነበረ የሚባለው? ባንክ። እሺ ባንክ። እሺ የቀንዲል ቤተ ተውኔት መስራች ስማቸው ማን ይባላል? አያሌው ጋሽ አያሌው ሙላት ናቸው። በትክክል ተመልሷል። ጸሐፊ ተውኔት አያልነህ
ሙላት ነው የሚባሉት። ባንክ በላውን አየር ተራ እዚህ ላይ ነው። አጥኔ የጣሊያን የመገበያ ገንዘብ ማን ይባላል ወይ ምን ይባላል? ሊሬ አይደለም። የጣሊያን የመገበያ ገንዘብ ዩሮ ነው። በትክክል ተመልሷል። ጎበዝ። ባንክ ብላለች ማርታ። በአንድ ሰው የሚተወን ተውኔት ምን ተብሎ ይጠራል? ግለ ተውኔት። በትክክል ተመልሷል። ዋን ማን ሾው ማለት ነው። በትክክል ተመልሷል። ባንክ በልላት። ባንክ ብዬሻለሁ ይላታል እንዴ። ማራቶን የሚለው ከየት ሀገር የመጣ ቃል ነው? ማራቶን ከግሪክ ነው። በትክክል ተመልሷል። ባንክ ብላለች። ቀለም የቴዎድሮስ ስንብት በመቅደላ የሚለው ድርሰት ደራሲ ማን ይባላል? ግጥም ነው። የቴዎድሮስ ስንብት በመቅደላ። ይሄ ግጥም በነገራችን ላይ በጣም ፌመስ ግጥም ነው። የቴዎድሮስ ስንብት በመቅደላ የዚህ ግጥም ደራሲ ማን ይባላል? የቴዎድሮስ ስንብት በመቅደላ ግጥም ደራሲ ማን ይባላል? ይህን ስም አለማወቅ ራሱን የቻለ ትንሽ ችግር አለ። ኢትዮጵያዊ ሆኖ ጌትነት እንየው ግጥሙን ስላቀረበው ሞኖሎጉን ስላቀረበው ይሆናል ምናለው። ጸጋዬ ገብረመድህን ሎሬት ጸጋዬ ገብረመድህን። ሰዓታችሁ አልቋል። አምስተኛው ዙር እዚህ ጋር ተፈጽሟል። አልተመለሰም። የመጨረሻው ጥያቄ በዚህ በአምስተኛው ዙር ውድድራችሁ 6 ጥያቄ መልሳችሁ 1200 ብር አግኝታችኋል። ከቀድሞ 4400 ብር ጋር 5600 ብር ወደ ባንካችሁ ገቢ ሆኖላችኋል። 5600 ብር በባንካችሁ ይገኛል። አሁን ወደ መጨረሻውና አሸናፊውን ወደምንለይበት ሁለት ሰው ብቻ ወደሚቀርበት ውድድር ልንሄድ ነው። ሁለት ሰዎች ተቃሩና 5 የመለያ ጥያቄዎች ተጠይቀው አሸናፊው የምንለይበት ማለት ነው። ለዚህም ያስፈልገን ሁለት ሰው ነው። እናንተ ደግሞ 3 ናችሁ። ይህ ማለት ከእናንተ ውስጥ አንድ ሰው ይቀነሳል ማለት ነው። ስለዚህ ስማችሁን ስጠራው እገሌ ብዬ ስጠራ የምትቀንሱትን ቁጥር ታሳዩኛላችሁ። ስማችሁን ስጠራው ብቻ መታየት አይቻልም። አንድ ይቀንስ ቁጥር አዘጋጁልኝ። አዘጋጁት። ማርቲ አውጩ አሳየኝ። የምትቀንሹ አንድ ያዡ። እሺ አጥኔ ያውጣው። የቀነሰ ሌላ ሰው፣ አንተ የምትቀንሰው ሌላ ሰው። በቃ ያዘው። አሁንማ ያዘው የወጣውን ቁጥር በቃ ያዘው እንደሱ። እሷ ግን እንደናንተ አይደለችም። ቀለም አሳየኝ። ማንን የምትቀንሹ? አሁን 3 4 1 አሳይታችሁኛል። ይሄ ማለት እርስ በርሳችሁ ተቀናንሳችሁል እንጂ የተቀነሰ ሰው የለም ማለት ነው። ያዙት። ስለዚህ ግዴታ አንድ ሰው ወጥቶ ሁለት ሰው መቅረት ስላለበት እንደገና አንድ እድል ሰጣችኋለሁ። አዘጋጁልኝ። ራስ መቀነስ አይቻልም። ራስ መቀነስ እሺ ማርቲ ደስ ይበልሽ። አውጩ እንደገና አንድ ቁጥር። አዎ ስለተባልኩሽ እንዴ ማን አወጣው? እሺ በቃ ያዘው። አጥኔ ዛሬ አጥኔ ምንም አሳን የሆንክብኝ ልይዝ አልቻልኩም። ታውቃለህ ሙልጭ ወደ ሲል እሺ አጥኔ ያውጣው። እሺ ኧረ እባካችሁ ቆይ እባካችሁ። ቀለምሽ በቃ አሳይኛውንም አሳይሽኝ። ማርቲ ተቀናሽ ተደርገሻል። ለማንኛውም ስለመጣሽ ከልብ እናመሰግናለን። እባክሽ አንቺም እንደ ወዳጆችሽ ራስሽን አስተዋቂና ማመስገን የምትፈልጊው ካለ እድሉ ልስጥሽ። እሺ ማርታ ወርቅ ይባላለሁ። የምሰራበት የነበረው ብርሃንና ሰላም ማተሚያ ቤት ረጅም ጊዜ አገልግያለሁኝ። ከዛ ጡረታ ስወጣ ወደ ዶክተር ተስፋዬ አበበ ማዕከል በመሄድ 6 ወር ኮርስ ወስጄ ወደ
ጥበቡ ገብቻለሁ። ይሄንንም እንድገባ ያደረገችኝ ኮኪ ኮከብ የፋዘር ተስፋዬ ልጅ ናት። ከዛም ልዩ ተቀብላ እንግዲህ ያው አለማመደችኝ ማለት ነው። ስራውንም አንድ ላይ በዚህ መልኩ ወደ አርት ገብቻለሁ። ከዛ ቀጥሎ ደግሞ እኛን የመሳሰሉ አዛውንቶች በየስራው ስንገናኝ እንዲህ ብናረግ ተባባልን፣ ተሰባሰብንና የምንመሳሰል በጸባይ ካስማ የኪነ ጥበብ ማዕከል በሚል መሰረትን፣ ህጋዊ ሆንን። ያው በፍቅር በሰላም በደስታ እንዳለን እንዳማረብን እስካሁን አለን። በዚህ አጋጣሚ እኛን የሚያይ በየቴሌቪዥኑ እንደነኝ አዛውንቶች እንደ ማረፊያ ያተው ነው ወይ የሚልም አሉ። ትልልቅ ቦታ ያላቸው አንድ ቢሮ ቢሰጡንም ለነሱም ድጋፍ ነው፣ ለኛም ድጋፍ ነው፣ ለነሱም ስም ነው፣ ክብር ነው ማለት ነው። ህንጻ ያላቸው እንደዛ ቢሆንልን ጥሩ ነው። በዚህ አጋጣሚ እንግዲህ አብርሃሙ ስላሴን አመሰግናለሁ። መጀመሪያ ለዚህ ያበቁን ቀሪ ዘመናችን እንዲባረክ የሁላችንም ሀገራችን ሰላም እንዲሆን እመኛለሁ። አባይ ቲቪን አመሰግናለሁ። እንወደዋለሁኝ። ብዙ ጊዜ ጋብዞናል መድረክ ላይ እና አንተም ተባረክ፣ እግዚአብሔር ይስጥልን። ሁላችሁም እዚህ ያላችሁት በሰላም እንገናኝ። ተኙልኝ በክብር። እስኪ ሞራል። እሺ አሁን ወደ መጨረሻውና አሸናፊን ወደ ምንለይበት ዙር መተናል። ለዚህ ደግሞ ቀለምና አጥኔ ከፊት ለፊት ትገኛላችሁ። ቀለምና አጥኔ በባንካችሁ 5600 ብር ተቀምጧል። 4 መደበኛ ጥያቄና አንዳንድ አምስተኛውን ደግሞ የቦነስ የስልክ ጥያቄ ጠይቃችኋለሁ። ይህ የስልክ ጥያቄ በአንዱ ወገን ቀለም ከተመለሰ ባንቺ ወገን 500 ብር ቦነስ ያስገኛል። አጥኔም ባንተ በኩል ከተመለሰም 500 ብር ያስገኛል። ይህ ማለት 1000 ብር ያስገኛል የቦነሱ ማለት ነው። ስለዚህ ብራችሁ ላይ ከተመለሰላችሁ 5600 ወደ 6600 ብር ያድጋል ብራችሁ ማለት ነው። ከተመለሰ 1000 ብር ቦነሱ እዛ ላይ ይደመራል። ከዛ ያሸነፈው ሰው መጨረሻ ላይ ያን የመጨረሻውን 6600 ከተመለሰ ይዞት ይሄዳል ማለት ነው። ካልተመለሰ የስልክ ጥያቄው 500 ብር ይቀነስባችሁ ከነበረው ላይ ካልመለሱት ከመለሱት 500 ብር ታገኛላችሁ። ካልመለሱት ግን 500 ይቀነሳል። ስለዚህ የመላሾቻችሁን ልቦና ይክፈትላችሁ። አሜን። እሺ 5 የመለያ ጥያቄ እንዳላችሁ ጠይቃለሁ። አብላጫውን የመለሰው ሰው አሸናፊ ይሆናል። ይለፈኝ የለም፣ ባንክ የለም፣ ሰዓት የለም። ረጋ ብላችሁ መመለስ ብቻ ነው። አንዴ ከአፋችሁ ቃል ከወጣ ያችን ነው የሚይዘው። ስህተትም ሆነ ማሰቢያ ጊዜ ግን ማሰቢያ እንደፈለክ እስከ ነገ ድረስ ትችላለህ። ኦኬ ታንክ ዩ። ኦኬ ተግባባን። ከማል ጀምር። አንተ የአጼ ፋሲለደስ አባት ስማቸው ማን ይባላል? የአጼ ፋሲለደስ አባት ይሁኑ አምላክ። ይሁኑ አምላክ አይደለም። ነጥብ አያሰጥም። ትሞክሪያለሽ? አጼ ሲሲኒዮስ ነው የሚባሉት። አጼ ሲሲኒዮስ ነው የሚባሉት። እሺ ቀለም ከፕላኔቶች ውስጥ ሁሉ ትንሿ ፕላኔት ማን ትባላለች? ኦሪዮ ኦሪዮ አይደለች። ኦሪዮ የምትባል ፕላኔት አለች እንዴ? ትሞክራለህ? ትንሿ ፕላኔት ረጋ ብላችሁ መልሱ። ሜርኩሪ ነው የምትባለው። አጥኔ የሰሃራ በረሃ በየትኛው የአፍሪካ ክፍል ይገኛል? የሰሃራ በረሃ በየትኛው የአፍሪካ ክፍል ይገኛል? የሰሃራ በረሃ በአፍሪካ በየትኛው የአፍሪካ ክፍል ይገኛል? እሺ በሰሜን ነው? በምስራቅ ነው? በምዕራብ ነው? በደቡብ ነው? በሰሜን አፍሪካ ነው። በግምት ሰልስ ቀለም ይሄን አባባል ትጨርሽኛለሽ። ዳሽ ቅቤ ይወጣዋል። እርጋታ፣ መረጋጋት አባባል ነው። ይሄን አባባል ትጨርሽኛለሽ ነው ያልኩሽ። አባባል አለ አይደል ሀገራችን ውስጥ
ዳሽ አለና እዚህ ዳሽ ውስጥ የሚሞላውን ነው የምትነግሪኝ። ዳሽ ቅቤ ይወጣዋል። ረጋ በይ ቀለም። ምንም የሚያስቸኩል ነገር የለም። የረጋ ወተት ቅቤ ይወጣዋል። አየሽ፣ ረጋ ስትይ ማሰብ ጀመር። የረጋ ወተት ቅቤ ይወጣዋል። አጥኔ ማህተመ ጋንዲ የየት ሀገር መሪ ነበሩ? ህንድ። የህንድ ነው። በትክክል ተመልሷል። ቀለም የመጀመሪያ የኢትዮጵያ ሴት ፕሬዝዳንት ስማቸው ማን ይባላል? ሳህለወርቅ ዘውዴ ናቸው። በትክክል ተመልሷል። እሺ አጥኔ ይህን አባባል ትጨርስልኛለህ። በፍጥነት ነው የምትመልሰው። እሺ ማሰብ አይቻልም፣ ላንተ ቀላል ስለሆነ። ዳሽ ቢወቅጡት እምቦጭ ውሃ ቢወቅጡት። ቀለም እንደ ሀገራችን ኢትዮጵያ ዘመን አቆጣጠር 365 እና 366 ቀን ስንት ወር ነው? ረጋቤ 13 ነው። በትክክል ተመልሷል። ረጋቤ ቀላል ጥያቄ ስለሆነ ሳት ታረጋላችሁ አንዳንዴ። 13 ወር ነው። በትክክል ተመልሷል። አራት መደበኛ ጥያቄዎች ተጠይቃችኋል። አሁን ደግሞ አንዳንድ የቦነስ የስልክ ጥያቄ የምትጠይቁበት ሰዓት ላይ ደርሳችኋል። ስለዚህ ከማን ነው መጀመሪያው? ከአጥኔ ቃል። እንዴት ነህ? አጥናፉ ነኝ። ፌሮ እንዴት ነህ? አለሁ። ፌሮ ነው ለካ ስሙ። ያው ወደ ጥያቄው ነው። ተዘጋጅ። አደባባይ ላይ አፈጣሁት። እንኳን ነገርከኝ ቃል። ለካ ፌሮ ነው ስሙ። በማን ነው? እንዴት ነህ? አለ ሁሉ ሰላም፣ ሁሉ ሰላም፣ እግዚአብሔር ይመስገን። ኳስ ሜዳ ዴቭ ዘ ኳስ ሜዳ። እንዴት ነህ ፌሮ? እንዴት ነው እባክህ? ፌሮ የብዕር ስሙ እኮ ነው። የብዕር ስሙ ነው። እሺ ለፌሮ አንድ ጥያቄ ትጠየቃለህ። ይህን ጥያቄ ከመለስክለት የ500 ብር ቦነስ ያስገኝለታል። እሺ ቃልዬ፣ ወይዬ፣ ከጠጅ ሳር ስንት ጠርሙስ ጠጅ ይገኛል? ከጠጅ ሳር ስንት ጠርሙስ ጠጅ ይገኛል ወይም ማግኘት እንችላለን? ጠጅ ሳር እኮ ጠጅ ውስጥ አይገባም። ምንድነው ጠጅ ሳር? ጠጅ ሳር እኮ የቅጠል አይነት ነው፣ የሚጨስ ምናምን እንደ አሪቲ ምናምን አይነት ነገር የዛ ዘር ነው። የሳር ዘር ነው። በትክክል ተመልሷል። የ500 ብር ቦነስ አስገኝለታል ቃል። አመስግን። Thank you ቃል። Thank you anytime። ሄሎ፣ አቤት። እንዴት ነህ? ጥያቄ ከአባይ ቲቪ ልጠይቅ ነው፣ መልስልኝ። ጤና ይስጥልኝ። ማን ልበል? ወረደ ቃል። ጋሽ ወረደ ቃል። ዳዊት አባተ እባላለሁ ከአባይ ቲቪ ማን ይቀነስ ፕሮግራም። እንዴት ኖት? ጥያቄ ልጠይቅ ነውና ይህን ጥያቄ ከመለሱ የ500 ብር ቦነስ ያገኛሉ። ረጋ ብለው መልሱ፣ አሰብ አድርገው መልሱ። ጋሽ ወረደ ቃል፣ ጠላ የሚጣለው መቼ ነው? ጠላ አይጣልም። ምን ይደረጋል? ይጠመቃል። ተመልሷል። ይጠመቃል እንጂ አይጣልም። የሚጣለው ጠጅ ነው። ጋሽ ወረደ ቃል የ500 ብር ቦነስ አስገኝተዋል። ምስጋናዎትን ይኸው ተቀበሉ። አመሰግናለሁ። ሁለቱም የ500 ብር ቦነስ ጥያቄዎች ተመልሰዋል። ስለዚህ ብራችሁ ከ5600 ብር ወደ 6600 ብር ተተኩሷል በአንድ ጊዜ በሁለት ጥያቄ ብቻ። አሁን የ6600 ብሩ አሸናፊ ማን ነው? ሁለቱ የቦነስ ጥያቄዎች ተመልሰዋል። አራቱን መደበኛ ጥያቄዎች ስንጠይቅ መልስ ከመለሳችሁት ውስጥ ያገኛችሁት ነጥብ ይታይና አብላጫውን ከአራት የመለሰው የ6600 ብር አሸናፊ ይሆናል። ከአራቱ ጥያቄ አጥኔ 3 መልሰህ 1 ስተሃል።
ቀለምም 3 መልሳ 1 ስተሽ እኩል ነጥብ ላይ ትገኛላችሁ። እኩል ነጥብ ላይ። ይህ ማለት አሸናፊው ገና አልታወቀም ማለት ነው። አሁን ምን እናደርጋለን መሰላችሁ? አንድ የመለያ ጥያቄ ጠይቃችኋለሁ። አሁን የምሰጣችሁን የመለያ ጥያቄ በፍጥነት የመለሰው የ6600 ብር አሸናፊ ይሆናል። ተግባባን? እገሌ ብዬ አልጠይቅም። ቀለም አጥኔ አይደለም፣ ፍጥነት ብቻ ነው የሚያስፈልገው። ፍጥነት ነው የሚጠይቀው እዚህ ጋር። እሺ ቀለም አጥኔ ለበግ ግልገል ተወለደ ካለ ለዶሮ ምን እንላለን? ጫጩት። ምን? እንቁላል። ጫጩት። ለበግ ግልገል ተወለደ ካለ ለዶሮ ጫጩት ምን? ተፈለፈለ። አዎ ፈለፈለች ነው የሚባለው። ብራቮ ቀለም። ተፈለፈ። ጫጩት ነው። አጥኔ ደግሞ ደርቆ ቀረ ወይ ተፈለፈለ አይል። ዶሮ ሲፈለፈል አይተጠቅም እንዴ? አይ ነው በዚህ ቦታ ከባድ ነው። እሺ ለማንኛውም የዛሬውን የካስማ የቲያትርና የኪነ ጥበብ ማዕከል ተወዳዳሪዎች የ6600 ብር አሸናፊ ቀለም ሆናለች። ከልብ አመሰግናለሁ ስለመጣችሁ። እናንተም እንደ ወዳጆቻችሁ ትንሽ እንበልና ከእናንተ ጋር እንለያይ። አጥኔ ኦኬ፣ ይሄን እድል ስላገኘው በጣም ደስ ብሎኛል። ምንድነው እኛ አሁን ቅድም ጓደኞቼ ተናግረውታል። ይሄ የቢሮ ችግር በቅርብ ጊዜ እንደሚቀረፍ ተስፋ አደርጋለሁ። ሌላው ያው እኔ ወደዚህ ስራ ብዙ ስራዎችን ሰርቻለሁ ማለት በህይወት ውስጥ ማለት ነው። ውጣ ወረዶች ውስጥ ብዙ ስራዎች ሰርቻለሁ። አሁን ላይ ግን አካባቢም ተጽዕኖ ስላለው የጨዋታ ሰፈር ስለሆነ የአርት ሰፈር ስለሆነ እኔ ኳስ ሜዳ አካባቢ ሰው ነኝ። እንዳለ ያለው ነገር እንዳለ ወደ መድረክ የሚወጣ ስለሆነ ለኔ ቀሉ ያልከበደኝም እና ፋዘር ቤትም ስልጠናውን በሰርቲፊኬት ተምሬ አሁንም ፊልሞች ላይ ክሊፖች ላይ ምናምን እየሰራሁ ነው ያለሁት። ቅጽል ስም ያለው እኛ ሰፈር ብቻ ነው እና አሁን እዚህ ላይ ሆኜ ሲያዩኝም እንግዲህ መጀመሪያ ባለቤቴን ወይዘሮ መሰረት መልሴን በጣም አመሰግን ፈልጋለሁ። ልጆቼን፣ ቤተሰቦቼን እንዳለ ምክንያቱም የድል ካገኘው መግለጽ ስላለብኝ እንደገና ጥሩ ጓደኞች አሉኝ። ፈልገው የት ነህ አይዞ በርታ፣ ምክንያቱም ያስከው ነገር በቃ ለኛም እንትን ስለሆነ ግፋበት ብለው እኔም አላሳፈርኳቸውም። እየጣርኩኝ ከትልቅ አክተሮች ጋር እየሰራሁ ነው ያለሁት። በዚሁ እያሻሻልኩኝ ወደ ጥሩ ደረጃ እንደምደርስ ተስፋ አደርጋለሁኝ። በጣም አሪፍ። በሜካፕ ራሱ እኮ ማምጣት ይከብዳል። ያንተን ታውቃለህ። በጥራሱ የቅንድብ ራሱ በጣም ከባድ ነው። ቴንክ ዩ ኳስ ሜዳዎች፣ ቴንክ ዩ ኳስ ሜዳዎች ተብላችኋል። የኔም እሱ የሚደርሳቸው ቀለምዬ። እሺ አመሰግናለሁ ይሄንን እድል ስላገኘሁኝ በጣም ደስተኛ ነኝ። እኔ ብዙውን ዘመኔን የጨረስኩት የመንግስት ሰራተኛ ነኝ። እርሻ መሳሪያዎች በሚባል ድርጅት ውስጥ እርሻ መሳሪያዎች ድርጅት ነበረው። በሚባል ድርጅት ውስጥ አሁን የለም እርሻ ሰብል የለ፣ እርሻ መሳሪያዎች የለ። እዛ ነበር የምሰራው። አይቲ ክፍል ውስጥ ነው። ረጅሙን ጊዜ በዳታ ኢንኮደርነት እዛ ነው የሰራሁት። በኋላም ወደ ጡረታው እየተጠጋው ሲሄድ ውስጤ የነበረ ነገር ነበርና ብሉ ስካይ በሚባል ትምህርት ቤት ውስጥ ለ6 ወር ኮርስ ወስጄ አርቱን እንድቀላቀል ረድቶኛል። በጣም ጥሩ። እና አሁን በዚህ ባለሁበት ሁኔታ ብዙ ስራዎች ሰርቻለሁ። ትልልቅ ስራዎች ላይ ነበርኩና አደይና አፋፍ ደራሽ ምናምን የሚባሉ ቲያትሮች ላይ ነበርኩ። በጣም ትልቆች ነው። ከትልቅ አክተሮች ጋር ነበር የምሰራው። በጣም ደስተኛ ነኝ። ላመሰግን የምፈልገው ቤተሰቦችን በቅድሚያ እግዚአብሔርን አመሰግናለሁ። ለኔ እድሜ ሰጥቶ ጤና ሰጥቶ እዚህ ስላደረሰኝ ከእናንተ ጋር ስላስተዋወቀኝ በጣም አመሰግናለሁ። ከዛ ቤተሰቦችን፣ ባለቤቴን 500 ብር ያስገኘኝ ባለቤቴን፣ ልጆቼን አመሰግናለሁ። የ3 ልጆችና የ2 የልጅ ልጆች አያት ነኝ። ደስ ይላል። በጣም ያግዙኛል፣ ይደግፉኛል። አምሽቼ ነው የምሰራው ካልኳቸው አይተኙም። ቁጭ ብለው ነው የሚጠብቁኝ፣ ወጥተው ነው የሚቀበሉኝ እና ያበረታቱኛል በስራው ላይ። አመሰግናቸዋለሁ። ጓደኞቼን አመሰግናለሁ።
አባይ ቲቪንም በጣም አመሰግናለሁ። ባለቤቴ ባህር ብያለሁ ይስልና ግን ነው ውጭም ያሉ ጓደኞች አሉ በስራ ምክንያት ወደ ውጭ ሄዱ ጓደኞች አሉ ያው ዛሬ ባለው ፕላትፎርም ቶሎ ትገናኛለህና እነሱን ማመስገን ፈልጋለሁ እንደገና አንድ የረሳሁት የአካባቢ ልጅ ደግሞ ቡታ ተሾመ ቡታ የሚባል ልጅ በጣም ለአርቱ ቅርብ የሆነ ሰው ነው አዎ ለአርቱ ቅርብ የሆነ ሰው ነው ብዙ ነገር ነው እንደ ኮፒራይት አይቆጠርብኝና ከሱም ወስዳቸው ነገሮች እና እያልኩት ነው በዚህ አጋጣሚ እስኪ እንደተሸ ትንሽ እሺ ዳንሱን እንደተሸ ወዳት እናመሰግናለን ከልብ እናመሰግናለን ልክ እንደ አባይ ወንዝ ለሁሉም እንፍሰስ የሳምንት ሰው ይበለን ከሀገሩም ከቄውም ከመንደሩም ከደብሩም ከአድባሩም ከመስጊዱም ከሰፈሩም ከመንደሩም ከቤቱም ማንም ሳይቀነስ ሰላም ለኢትዮጵያ ሰላም ለሀገሬ ቻው